ተቃዋሚ ሳይሰበሰብ ፓርቲ ሰው ሳይኖር ሊቀመንበርና ከዛ ሊቀመንበሩ ብቻውን ቁጭ ብሎ እኔ ነኝ ይላል። ቤዝ የለም ግራውንድ የለም ማህበር አለ። ከዛ ሊቀመንበሩ ብቻውን ይቀርና እንትን ሊቀመንበር ነኝ ይላል ማለት። አሁን የሚታገሉት እንደዚህ ያሉ ሰው ናቸው። አብዩ አምባ ያፈራቸው የምርም ለብልጽግና የሚታገሉ ብልጽግናን የሚታገሉት ውስጥ አርበኞች እንዳሉ ሁሉ ለብልጽግና የሚታገሉ ጀግኖችም ደግሞ ያፈራ መሪና እያፈራ ያለ ፓርቲ ነው። አንደኛ ህልውናቸው አብይ ነው ለነሱ። በርግጥ ግን አላማቸው ማሸነፍ፣ ፖለቲከኛ መሆን፣ ሀገር መምራት አለመሆኑን ግን ከዚህ ሁሉ ማወቅ ይቻላል። እየታደነ ከየቦታው ከየጓዳው የዚህ የአብያዊ ተከታታይ ድራማ ተከታታይ የቀሽም ደራሲዎች ድራማ ተሳታፊ ሆኗል ማለት ነው። እዚህ ድራማ ላይ ተናጋሪው ታየ ብቻ ነው፣ ሰሚውም ታየ ነው፣ ተከራካሪም ፈራጅም ራሱ ታየ ነው። ማይክ መንካት የሌለባቸው ወዳጆቻችን፣ ጎረቤቶቻችን፣ የሰፈራችን አውደልዳዮች በሙሉ የሚሳተፉበት ቀሽም ድራማ። ትንሽ በእውነት ላይ የተመሰረተ ቅጥፈት እንኳን አታረጉትም እንዴ? በቅጥፈት ላይ የተመሰረተ ቅጥፈት የሚባል ጀነር ኬት ነው የመጣው። ለዚህ ነው የገጠሙን ጠላቶች ጉዶኞች ናቸው። ፖለቲካው ራሱ ፖለሲቃ ሆኗል፣ ፖለጭቃ ሆኗል። ገዳይነት፣ ሰው ሲወድቅ የመደሰት የማየት እርካታ ያለባቸው ሰዎች ሰብስበው እያዩዋችሁ እንጂ ማን ሊያምን የሚችል ይመስላችኋል? ግብ የላቸውም፣ ህልም የላቸውም፣ አያነቡም። የተጻፈውንም መሬቱንም ሰውንም ማንበብ አይችሉም። ጥያቄ ገደል የገባበት ማጠየቅ አፈርድም የበላበት የጋዜጠኝነት የተንታኝነት ካባ የለበሱ አብይ እንደ ፕሮግራም እንደ ፖለቲካ ፕሮግራም አብይ እንደ ቴሌቪዥን እንደ ድራማ ተከታታይ ፕሮግራም። በአፄ ተክለ ጊዮርጊስ ጊዜ አፄ ቴዎድሮስ ተናፍቀዋል። በአፄ ዮሐንስ ጊዜ አፄ ቴዎድሮስ ተናፍቀዋል። በልጅ ኢያሱ ጊዜ ምኒልክ ተናፍቀዋል። እንዲህ ነው የገጠመን። ሙድካስናን እንደ ሙዳችን የምናወራው አይደል? እንደ የምናወራው እንደ ሙዳችን የምናወራው እንደ ዘመኑ እንደ ጊዜ የምናወራው ደማቅ ነበር። ቦልድ የሆኑት ነው። ከድህነቱ የከፋው ድህነት ሀብታችን አለማወቅ የምንለው በተለይ የሚዲያ ጉዳዮቻችን እዚህ ሀገር ያለው ፖለቲካ ሚዲያ ላይ የሚካሄድ ነው። በተለይ ደግሞ አሁን የምንገናኝበት ይሄ ዲጂታል ሚዲያው ላይ ያለ ጦርነት ነው። ሰላም የተወደዳችሁ ታዳሚዎቻችን እንደምን አላችሁ? እንደምን ቆያችሁን? እንዴት ከረማችሁ? ዛሬ እንግዲህ አብይ እንደ ፕሮግራም ልንል ነው፣ እንደ ፖለቲካ ፕሮግራም እንዲሁም እንደ ተከታታይ የቴሌቪዥን ፕሮግራም እንደ ተከታታይ የድራማ ፕሮግራም ልንል ነው አይደለ? ለሰንበት በሚሆን አጫወት እንግዲህ ይሄን ልናነሳ ነው። የማናየው የማንሰማው ጉድ የለም። ትላንትና ከባጋራናችሁ የቀደመው ስራችን ላይ አንዱ ፕሮፌሰር የ4 ኪሎ ወንበር የአብይን ዙፋን የሚቋምጡት ፕሮፌሰር ትን ብሏቸው ሊሞቱ ነበር አሉ። የ50 ዓመቱ ገዢ የሚለውን አይተውና 50 ዓመት እንደምን በትህትና እንጂ ያው ከዛም የሰፋ ነው። ልጆቼ ቪዲዮንም ሲያደርሷችሁ ወደ እናንተ እንደው በቅጡ ሙሉ ለሙሉ አደረሷችሁም እንጂ መጀመሪያ የሚሰራው መሰረቱ ነው። ተቃዋሚ ሳይሰበሰብ ፓርቲ ሰው ሳይኖር ሊቀመንበርና ከዛ ሊቀመንበሩ ብቻውን ቁጭ ብሎ እኔ ነኝ ይላል። አሁን የሚታገሉት እንደዚህ ያሉ ሰው ናቸው። ራሳቸውን አንድ ብቻቸውን ሆነው ህዝብ የወከሉ ይመስላቸው፣ የፖለቲካ ፓርቲ የወከሉ ይመስላቸው ራሳቸውን እንደ ህዝብ የሚያዩ ማለት ነውና ብቻቸውን ሆነው በቃ ሊቀመንበሩ ነኝ ምናምን ይቀራሉ ብሎ ጠቅላይ ሚኒስትሩ እንግዲህ እዚህ ቪዲዮ ላይ ይሄን መልእክት ያስተላለፉት ገና ወደ ኦሮሚያ ሳይሄዱ። መጀመሪያ የሚሰራው ማህበር ምናምን አይደለም፣ የዲቴል ነው ችግር እያመጣ ያለው። ዲቴል ሳይሰራ ኢንስቲትዩሽን፣ ሰው ሳይሰበሰብ ተቃዋሚ ፓርቲ፣ ሰው ሳይሰበሰብ እንትን ስለሚሆን ነው ችግር እየመጣ ያለውና እስካሁን ፌል ያደረገበት ምክንያት ቤዝ የለም ግራውንድ የለም ማህበር አለ። ከዛ ሊቀመንበሩ ብቻውን ይቀርና እንትን ሊቀመንበር ነኝ ይላል ማለት። የሳይንስና ቴክኖሎጂ ሚኒስቴር እያሉ ገና ከዚህ ቦታ ላይ ሳይነሱና ወደ ኦሮሚያ ሳይሄዱ ለስልጣኑ ሩቅ ሆነው ነው ይሄን ያሉት። ምክር ሲለግሷቸው ማለት ነው ለተቃዋሚዎቻቸው። መጀመሪያ ዝም ብሎ ሊቀመንበሩ እኔ ምናምን ማለት አይደለም፣ መሰረቱ ነው። ለዛ ነው በ50 ዓመትም በዚያ አያያዛችሁ አትነቀንቁትም።
እሱ ደግሞ ባላችሁ ልክ መጀመሪያ መሰረቱ ላይ የሰራ ነው። አሁን እናንተ አብይ እንደ ፕሮግራም ብዬ ዛሬ ሲጀምርም እናንተ አብይ ማለት ለድል የሚያበቃ መስሏችሁ አብይ እንደ ፖለቲካ ፕሮግራም ይዛችሁ መጥታችሁ መሆኑ ሁሉ ሲታይ እንደተባለው ብልጽግና በ2100 ምናምን ብሎ እስኪያዘው ህልሙ ድረስ የሚነቀንቀው እንደሌለ ማሳያ ነው። አሁን በየቲቪ የምናየው ድራማ፣ በየቲቪ የምናየው መናበብ አብይን እንደ ፕሮግራም የያዛችሁ ናችሁ። እኔ እንኳን አብይን ከመመርመር አልፌ ስመረምረው ወደ አብይነት ተሻግሬያለሁ፣ ወደ አብይነት ከፍ ብያለሁ፣ አብይነት ላይ ደርሻለሁ ብዬ ሳወራ ስለዛ መሰረት እያወራው ነው። ስለ ፓርቲው እያወራው ነው። ስለ ስሩ ጥልቀት እያወራው ነው። አብዩ አምባ ያፈራቸው የምርም ለብልጽግና ብልጽግናን የሚታገሉት ውስጥ አርበኞች እንዳሉ ሁሉ ለብልጽግና የሚታገሉ ጀግኖችም ደግሞ ያፈራ መሪና እያፈራ ያለ ፓርቲ ነው። ለዛ ነው 50 ዓመት በትህትና ያልኩት እንጂ በዚያ አያያዛችን የትም መድረስ አንችልም። አሁን እንዳያችሁት አብይ እንደ ፕሮግራም ወዳጆቹ የተፈጠፈጡ አብይን ወይ እንደ ፖለቲካ ፕሮግራም ወይ እንደ ቲቪ ፕሮግራም፣ እንደ ፖለቲካ ትንታኔ ፕሮግራም፣ እንደ ተከታታይ የቴሌቪዥን ድራማ ማለት ነው። ባለፈው ስለታየም ሳነሳ ትንሽ ፈገግ ያሰኝ ነበር አይደል? የድራማው ድርሰት ጨካኝ፣ አዲስ፣ በዓለም ላይ ታይቶ የማይታወቅ የድርሰት አይነት ነው። አንድ ወዳጅ ምን ሲለኝ ነበረ፣ በእውነተኛ ታሪክ ላይ የተመሰረተ ልብ ወለድ ነበር የሚባለው ድሮ። ልብ ወለዱ ራሱ የሆነ እውነተኛ መነሻ ነገር ይኖረው ነበረ። አሁን የምናየው ቆሞ የምናየው ሰውዬ የምንዳስሰው እኛም በማስረጃና በመረጃ እያሳየናችሁ ስላለው አብይ አህመድ፣ ሀገር ስለሚመራው አብይ አህመድ የሚደረሱ ድርሰቶች በሙሉ ውሸት ወለድ ውሸቶች ማለት ነው። ቅጥፈት ወለድ ልብ ወለዶች ማለት ነው። ማለት የሆነ መነሻ ነገር ይኖራል። ወይ ደግሞ ልብ ወለድ እኮ ሲጻፍ ራሱ በምናብ አይደል ይካሄዳል። በጣም ልብ ወለድ የሚጽፍ ሰው፣ ድርሰት የሚጽፍ ሰው፣ ድራማ የሚያወራ ሰው፣ ሚዲያ ላይ መጥቶ የሚያወራ ሰው በምናብ የረቀቀ መሆን አለበት። ከሆነ እውነታ ተነስቶ ነው የሆነች ነገር የሚሰጣችሁ። የአሁኖቹ በጣም እጅግ አስቂኝ፣ አሳፋሪ፣ አስደንጋጭ፣ ምንም መነሻ ማለት ከእውነተኛ ታሪክ ተነስቶ ልብ ወለድ ይጻፋል አይደል? ከምንም ከበሬ ወለደ ተነስቶ በሬ ወለደ መጽሐፍ ራሱ አዲስ ጀነር ያስፈልገዋል። አብይ ያስተዋወቀው ይሄ ነው። አብያዊ ፖለቲካ ብዬ ደጋግሜ የማነሳው እኔ እንኳን 4-5 ዓመት በፊት ጉዳይ አዲስ ከመሰላችሁ ተሳስታችኋል። 4-5 ዓመት በፊት ጨረስኩት። አንደኛው ሰውዬ 2 ላይ አብይ ጉዳያቸው የሚል አብይ ምዕራፍ የሚል አለ። በቃ ከአብይ ውጭ አጀንዳ ያላቸው። በነገራችን ላይ ለውጡ በመጣ የመጀመሪያ ዓመት ስንታዘበው የነበረ ጉዳይ ነው። ምንም አዲስነት የሌለው ምንም አዲስ ያልሆነ አብይ ብቻ መኖር የሚያኖር የመሰላቸው። አሁን ደግሞ አብይ እንደ ፕሮግራም መጥቶላቸዋል። አንደኛ ለውጡን የሚታገሉበት የነበረው መንገድ በራሱ ለውጡን ለመጣል እንጥላለን ብለው የሚሄዱበት መንገድ አስደንጋጭ ነበረ። እንደ ፖለቲካ ትግል እንዴት ይወሰዳል? መንግስትን እያዳከሙ ወይ ነው የመንግስትን አቃቂር መንቀፍ፣ የመንግስትን አቃቂር እየፈለፈሉ መዋል ልክ የፖለቲካ ፕሮግራም የመሰለበት ጊዜ ነበር። አሁን ደግሞ ጭራሽ ጥቅልል ብለው ያለ ማፈር፣ ያለ ብሔር ልዩነት፣ ያለ ስትራቴጂስት ነኝ የሚለውን፣ ፖለቲከኛ ነኝ የሚለውን፣ ተንታኝ ነኝ የሚለውን፣ የጥበብ ሰው ነኝ ነበርኩ የሚለውን በሙሉ አንደኛ ህልውናቸው አብይ ነው ለነሱ። በእርግጥ ግን ዓላማቸው ማሸነፍ፣ ፖለቲከኛ መሆን፣ ሀገር መምራት አለመሆኑን ግን ከዚህ ሁሉ ማወቅ ይቻላል። እንዳልኩት በዙሪያው እንኳን ዝም ብለን ውስጥ እንኳን ሳንሆን አብይን ስንከተል አብይ ስሩ በጣም ጥልቅ መሆኑን፣ ከዛም አልፎ ግን አብይነት የምንለው ይሄ የብልጽግና ትልም የሰነቀው ፓርቲና በጣም ሊተኩት የሚችሉ በዙሪያው ከታች የፈሩና እየፈሩ ያሉ በጣም ፖለቲካን የሚሰሩ የሚያውቁ ትጉ ሰዎች እየመጡ ከመሆናቸው አንጻር በጭራሽ የነኚህ ሰዎች አያያዝና አካሄድ በ100 ዓመትም የሚቻል አይደለም። የአብይ አህመድ መንግስት አይወድቅም፣ በጣም ከባድ ነው ለመጣል ብለን ስንል ማሳያዎቻችን እነኚህ በሙሉ ናቸው ማለት ነው። እነኚህ በሙሉ የሚጠቃቀሱበት ነው ማለት ነውና ልክ እንደ ፕሮግራም ተይዞ ሰሞኑ የምናየው ድራማ ስማቸውን አንዳንዶቹን ለመጥራትም እንዳልኳቸው ሀሳብ ሜዳ ምንም የዩቲዩብ ቻናል ብትሆንም ሁሉም ነገር ከሀሳብ ይጀምራል ብላ ላለፉት 10 ዓመታት እዛ ላይ ለመስራት የምትሞክር በምትፈልገው ልክ ግን ያልሰራች፣ ያም ሆኖ ግን ስንሰራ የምናቀውን የጨበጥነውን መረጃና ማስረጃ ያዝንበትን ጉዳይ ከዛም አልፎ ደግሞ አንዳንዶች አሁን አብይ ላይ በመቆም ብቻ
ስማቸው እንዲጠራ የሚፈልጉ አሉ። በእርግጥ ጠቅለል አድርገን ወይ ሰኞ አንደኛውን ቀን መርጠን ለምሳሌ አንደኛው ማሳያ ሰው እንወስድና የድራማዎቹ የድርሰቶቹን ቀሽምነት የደራሲዎቹን ቀሽምነት እንደምናየው ሰሞኑ ዋነኛ ፕሮግራማቸው የፖለቲካ ፕሮግራማቸው አብይ የሚል አንደኛ ፕሮግራም መሆን አይችልም ብያችኋለሁ። ሁለተኛ ደግሞ የለውም ይሄ ስለ አብይ እንኳን የሚነገረን እውነትነት ኖሮት ከእውነት ተነስቶ ከዛ በኋላ ወደ ስርዓቱም ወደ አስተዳደሩ የሚካሄድና በእውነት ላይ ተመስርቶ እኛ ደግሞ በዚህ መንገድ እናስተዳደር እንፈልጋለን እንችላለን የሚል እውነትም አቅምም የፖለቲካ ጥቅምና መታገያ ስትራቴጂ ይዞ መምጣት ይቻላል። እንደው እሱ ይቅር ግን አብይ እንደ ፕሮግራም ሲመጣ ራሱ ቀሽም ሰዎች ቀሽም ድርሰት ውሸት ወለድ ውሸት እንዳልኩት ማለት ነው። ልቦለድ ራሱ እንትን ቀመስ ነው አይደል? እውነተኛ ታሪክ የተመሰረተ ልቦለድ እውነት ቀመስ ልቦለድ ነው ይባላል። ቅጥፈት ለቀመስ ቅጥፈት መነሻው ቅጥፈት የሆነ ቅጥፈት አንደኛ የፖለቲካ ፕሮግራም መሆን አይችልም። ሁለተኛ ውስጡ ምንም አይነት እውነት የለውም። ስለዚህ እነኚህ ሰዎች ዓላማቸውን ወደ ፓወር መምጣት አይደለም። ልክ ይሄ አራተኛው ትውልድ ጦርነት አምስተኛው ትውልድ ጦርነት የኢንፎርሜሽን ዋርፌር የምንለው ከሱ ጋር ተያይዞ በቃ ማጠልሸት ሀገር መሸርሸር ምናምን ይቻል ይሆናል። ከዛ ባለፈ ግን እንጀራ ቢያንሳው ልክ እንደ ፖለቲከኞቹ ሚዲያዎቹ ዋነኛ መታገያቸው አብይና አብይ ማለት ስለሆነ እንጀራ የሚጋግሩበት እንጀራ የሚበሉት አብይ ማለት ብቻ ነው። እንዳልኳችሁ እንግዲህ የማናቃቸው አይደለም ሁለቱ ያልኩ ሳነጽራቸው ያወቅኩት አብይ አህመድ ነው። የማቃቸው ወዳጆች የፖለቲካ ውስጥ የገቡ ይሁኑ ሚዲያ ውስጥ ያሉ ይሁኑ አብያዊ ፖለቲከኛ እልም ብሎ ማይክ ጨባጭ ያደረጋቸው ከሆነ ጥበበኛንን ተንታይነን ከሚሉበት ዙፋን አውርዶ የመንደር ፖለቲከኛ አብያዊ ፖለቲካ የገባሪ ያደረጋቸው የዚህ ሐሜት የጥላቻ የቅናት ሱሰኛና የዛ ገባሪ ያደረጋቸው ያለሱ ደግሞ ሰርቫይቭ ማድረግ የማይችሉበት እኛ ጉዳዩን ቀለል አድርገን እያየ ነው እንጂ ስንመረምረው እኮ ያው በእርግጥ እንደ ትንሽ ከርሱ ለሚያታልለው ሆዱ ለሚያታልለው እንደ ስክሪን ብርቅ ለሚሆንበት ሰው ቀላል እንዳይመስላችሁ። ላይክ ሼር ኮሜንት ሰብስክራይብ ከዛስ ጎፈንድሚ ምናምን የሚባለው ሱስ ተደማምሮ ሲመጣ በሚሊዮኖች በእኛ ብሮ ስንመነዝራቸው ብዙዎቹ አብይን ሰድቦ የሚውሉ ቀሽሞ አብያዊ ድራማ ላይ ሲረባረቡ የሚውሉት የሚሰበስቡት ብር ቀላል አይደለም። ያ ብር እነኚህ እዚህ እጅ ነካሽ ጡት ነካሽ የሆኑ ሰዎች እንዲህ ያለ ብር በአደባባይ ሲቀርብላቸው እንዴት ሊሰክሩ እንደሚችሉ እንዴት ጣፋጭ ሊሆን እንደሚችል ይሄ እንጀራ ጋገራ ይሄ ሐሜት ጋገራ ይሄ ቅጥፈት ጋገራ እንዴት አትራፊ ሊሆን እንደሚችል መገመት አይከብድም። ለዛም ነው ማንም ሰው ከመንደር ተነስቶ ማንም ሰው ከመሬት ተነስቶ ይሄድበታል ብያቸዋለሁ። ለምሳሌ እባካችሁ አብይን አስተዋውቁኝ አብይን ካላስተዋወቃችሁኝ ብሎ አልቅሶ ወዳጆቹን አስቸግሮ የሚተዋወቅ ለማኝ ሁሉ እየታደነ ከየጓዳው የዚህ የአብያዊ ተከታታይ ድራማ ተከታታይ የቀሽም ደራሲዎች ድራማ ተሳታፊ ሆኗል ማለት ነው። ባለፈው የታየን ድራማ ሳጋራችሁ የድራማውን ዘውግ አጋርቻችሁ ነበረ። ታስታውሳላችሁ? እዚህ ጋር መቅመስ እንችላለን። እሷን ተቋርሰን መምጣት እንችላለን። ድራማቸው ራሱ ምን ያህል ተራ ቀሽም ቅጥፈት የተሞላበት አንፕሮፌሽናል እንደሆነው ማለት ነው። እሱን ተጋርተ መምጣት እንችላለን። ቃለ መጠይቁ እንደ ገመና ወይም እንደ አንድ ሲትኮም በጊዜ ተከፋፍሎ ሲዝን 1 ሲዝን 2 እንደሚሉት እዚህም ደግሞ ክፍል 1 ክፍል 2 ተከፋፍሎ ቀርቦ አይተነዋል። በሲዝን የተከፋፈለውን የታየን ቃለ ምልልስ እንግዲህ እንደ ድራማ ብንመለከተው 2 ተዋንያን ያሉት ድራማ ይመስለኛል። 2 ብቻ። እነሱም ማናቸው? ታየ ደንደአና ዶክተር አብይ አህመድ ብቻ ናቸው። ሌላ ማንም የለም። ሌላ ታዛቢም የለም፣ ተመልካችም የለም፣ ተናጋሪ የለም። የምናየው 2ቱን ብቻ ነው፣ ታየና አብይን። የምንሰማው 2ቱን ብቻ ነው፣ ታየና አብይን። አሁንም 2ቱ ብቻ ናቸው የሚናገሩት። የምንሰማው 2ቱን ብቻ ነው፣ የሚናገሩት 2ቱ ብቻ ናቸው። ደራሲው ታየ ስለሆነ ለራሱም ለአብይም የሚናገረው ታየ ደንደአ ነው። እዚህ ድራማ ላይ ተናጋሪው ታየ ብቻ ነው፣ ሰሚውም ታየ ነው፣ ተከራካሪም ፈራጅም ራሱ ታየ ነው። አብይ አንዱ ተዋናይ ቢሆንም የሚናገረው በታየ አንደበት ነው፣ የሚያየው በታየ አይን ነው፣ የሚሄደው በታየ እግር ነው፣ የሚያስበው በታየ ጭንቅላት ነው። የራሱ አይን፣ የራሱ አንደበት፣ የራሱ ምንም ስለሌለው አብይ ድራማው ላይ
በቃ ታየ ራሱ ነው። አብዛኞቹ ቀሽም ድራማዎች ላይ ግንባር ቀደሙ ተዋናይ ደግ፣ ሩህሩህ፣ ጨዋ፣ ቅን ወዘተ ሲሆን እንደምናየው ተቀናቃኙ ተዋናይ ክፉ፣ ሸረኛ፣ ተንኮለኛ ወዘተ ሲሆን ወይ ደግሞ እንደዛ ሆኖ ጥቂት የደግነት ባህሪያት በተን ይደረግበታል። ለምሳሌ ቀናተኛ፣ ሸረኛ ቢሆንም ወላጆቹን የሚያከብር ጎረቤቶቹን የሚወድ ሆኖ ጥቂት ውለታ ይዋልለታል። በታየ ድራማ ውስጥ መሪ ተዋናዩ ታየ ከደግም ደግ የድግ መጨረሻ፣ ቅን፣ ለሀገር አሳቢ፣ ለወገኖቹ ተቆርቋሪ፣ ሐቀኛ፣ መለኛ ሆኖ ቀርቦ አብይ ግን ያው ሙሉ ለሙሉ ጥቁር ከታች እስከ ላይ ሙሉ ለሙሉ እስከ መጨረሻው ቀብቶ ተንኮለኛ፣ ክፉ፣ ጨካኝ፣ ሸረኛ፣ ምቀኛ የዓለም ኃጢአቶችን ሁሉ የተሸከመ ዲያብሎስ አድርጎ ይስለዋል። ከድራማው ቃለ ተውኔት እስኪ አንዳንድ ክፍሎችን ለአብነት እንመልከት። አንተ ሞኝነህ አለኝ፣ ገረመኝ። አማራን ማጥፋት እፈልጋለሁ አለኝ፣ ደነገጥኩ። ለተቃዋሚ ለምን ስልክ ትደውላለህ አለኝ፣ አዘንኩ። ኦሮሚያን አፈርሳታለሁ አለኝ፣ ታዘብኩት። ፍቅር ነው ዋናው አለ። ፍቅር በምን ይለካል? ሰሜን ዕዝ እንዲመታ ያደረግነው እኛ ነን። የትግራይ ኮማንደሮች እስከ 10 አለቃ ድረስ የእነሱ ነው። ያ ጦርነት ባይፈጠር የእኛን ሰዎች ማስገባት አንችልም። ስለዚህ ጦርነቱ አስፈላጊ ነበር አለን። ይህን ሰራዊት ሌላውን ለመጠበቅ እዛ ሄዶ ለምን ይተኛል? 2 ድራማ ውስጥ ከታየ ውጭ ማንም ስለሌለ ከሱ ውጭ ማንም ስለማያወራ የሚገረመው፣ የሚቆጨው፣ የሚጠይቀው አንድ እሱ ብቻ ነው። ሌላ የሚናገር ሰው የለም። ሌላ የሚጠይቅ የለም። አዎ ፖለቲካውም እንግዲህ እንዲህ ነው እንደምታዩት ነው። ፖለቲካውም እንዲህ ባላዋቂዎች ከሳይንስ በጣም ሩቅ በሆኑ ለቅናት፣ ለቂም፣ ለበቀል፣ ለሆድ በጣም ቅርብ በሆኑ ሰዎች የሚመራ ሆኗል ማለት ነው። ማይክ መንካት የሌለባቸው ወዳጆቻችን፣ ጎረቤቶቻችን፣ የሰፈራችን አውደልዳዮች በሙሉ የሚሳተፉበት ቀሽም ድራማ፣ ተራ ድርሰት፣ ብዕር ማንሳት የሌለባቸው ሰዎች ሲቸከችኩት ጭቃ ሲቀቡት የሚውሉት አይነት ድርሰት፣ ጭቃ መለቅለቅና ደም መቀባት በዚህ በደካሞቹ በሰነፎቹ ባልነቁት ገበያ ምንድነው ብር የሚያጋብሱበት ከርስ የሚሞሉበት አዋጭ ገበያ ሆኗል ማለት ነው። እና ለዛ ነው እንደምንጋፋው። አብይ እንደ ፕሮግራም እጅግ አስደንጋጭ እኮ ነው። ከነበርንበት ማማ ቪዲዮን ጋብዣቸዋለሁ አይደል? መጀመሪያ የሚመሰረተው መጀመሪያ መሰረቱ ነው። ዝም ብሎ ሰው ሳይሰበሰብ ፓርቲ፣ ሰው ሳይሰበሰብ ሊቀመንበር ምን እያልክ ራስን ሾመህ ስማ፣ ቅናት መተንተን፣ ሐሜት መቸክቸክ እንዴት ነው ስትራቴጂስት የሚያደርገው? ከዛ ደግሞ እነኚህን ተከትለው በዛ በር ለመግፋት የሚታገሉ በዛ በር ለመግባት የሚታገሉ ታላላቆቹ የመሩ ታላላቆች ወልደው ሊያደርሱት ይችሉ የነበሩ ግን እንዳለመታደል በወለጃ ጊዜያቸውን በተራ በድራፍት ቤት አሉባልታና ሐሜት ጊዜያቸውን የፈጁ የራሳቸውን ጊዜ የትውልዳቸውን ጊዜ ዘመን በልተው የእኛን ዘመን ለመብላት የሚጋፉ የሚላፉ ድኩማኖች እና እንዴት ነው ፕሮግራምህ አብይ ማለት ነው። አብይን መመርመር እንኳን የሌለበት አብይ ከየት ወዴት እንዴት አትጠይቁንም እንዴ? አደባባይ ላይ ጻፍነው መጽሐፍ እንኳን ቢያንስ ገልበጥ አድርጋችሁ የሆነች ነገር አቀምሙበትም እንዴ? ትንሽ በእውነት ላይ የተመሰረተ ቅጥፈት እንኳን አታረጉትም እንዴ? በቅጥፈት ላይ የተመሰረተ ቅጥፈት የሚባል ጀነር ኬት ነው የመጣው። ለዚህ ነው የገጠሙን ጠላቶች ጉዶኞች ናቸው። ፖለቲካው ራሱ ፖለሲቃ ሆኗል፣ ፖለጭቃ ሆኗል። ለዛ ነው እኛ እንንቃ እያልን ያለ ነው። ይሄንን ተረት ራሱ እኛ ትተን እንወጣለን። እኛ ታናናሾቻችሁ እንኳን ቀድመናል። ከአብይ ውጭ አታውቁም ለምትሉ ወደ አብይነት አድርገናል። እናንተ ግን ከአብይ መውጣት አልቻላችሁም። ያውም ትክክለኛውን አብይ ሳታገኙ ዘመናችሁን ሁሉ እየፈጃችሁ ያላችሁ ብኩኖች ማለት ነው። እንዴት እኮ እንደምታሳዝኑ እንዴት እንደምታሳዝኑ አንጀት ነው የምትበሉት። በእርግጥ እንዲህ ባለ የወረደ ድራማ እንዲህ ባለ ተራ ድራማ
የሚሸወድ ዜጋ አለ ብላችሁ ካመናችሁ ተከታዮቻችሁ ራሱ ይሄ ማሸነፍ ያልቻለ ማንነት አለ። ቅናት፣ እንደ ሀገር ምቀኝነት፣ በቀለኝነት፣ ገዳይነት፣ ሰው ሲወድቅ የመደሰት የማየት እርካታ ያለባቸው ሰዎች ሰብስበው እያዩዋችሁ እንጂ ማን ሊያምን የሚችል ይመስላችኋል? ታናናሾቻችሁ እየነቁ እኮ ነው። ቤቲ ያርና እኛ እኮ ዝም ብለን አጉል ጸሐፊ ነን ተንታኝ ነን እያል ከዛ ታላላቆችም ፖለቲከኛ ነን እያሉ አደባባይ ላይ ሲመጻደቁ ታናናሾቻችሁ ጥለናችሁ እየሄድን ነው። ቤቲ ምን ነበር ያለችው? ያገኙት መኪና ላይ የሚንጠለጠለው አለችና ለአንድ ሰው አደረገችው እንጂ ለሁሉም ነው የሚሆነው። ይሄ በቃ ለፖለቲከኛውም ሚዲያ ላይ ለሚሰሩትና እኛ በቃ የሙያውን ክብር ጠብቀን ነው የምንሰራው የሚሉት ሁሉ በዚህ አብይ የሚለው ተከታታይ ድራማ ዳጎስ ያለ ገንዘብ አለ። ከዛ ደግሞ እንደ ካልቸር እንደ ባህል ያደግንበት ቅናት፣ በቀለኝነት፣ ቂመኝነት፣ ሐሜተኝነት አለ። እሱ ስለሚያረካ እሱንም የሚያበላው እዛም የሚያደርስ ማንነት ፕሮግራም፣ የተጻፈ አጀንዳ፣ ዓላማ ያሰላሰሉት እውነት ስለሌላቸው አብይ ነው ያገኙት መኪና ላይ ያገኙት አድራሽ ላይ ይንጠለጠላሉ። ግብ የላቸውም፣ ህልም የላቸውም፣ አያነቡም። የተጻፈውንም መሬቱንም ሰውንም ማንበብ አይችሉም። በተለይ ደግሞ አሁን የምንገናኝበት ይሄ ዲጂታል ሚዲያው ላይ ያለ ጦርነት ነው። ስለዚህ ቀሽሙ ድርሰት፣ ቀሽሙ ድራማ አብይ እንደ ድራማ የተያዘው ትግል ላይ ይረባረባሉ፣ ይላፋሉ፣ አብሮ ተያይዘው አደባባይ ላይ ይወድቃሉ። እንዲሁም በሰው ውድቀት አንዝናናም እንጂ ጓደኞቻችን እነኚህ ከሰውነት ማማ ወርደው እንዳልኳችሁ እዛ የሚሰለፉ ሰዎች ማንነት ነግሬያችኋለሁ። እኔ እንዲያው አሁን ልዘጋጅ ስል 1-2 ፕሮግራም ለማየት ስሞክር እንዴት ትዕግስት እንዳጣ ለመጨረስ በአንድ በህፃን ልጅ ስሌት ካልኩሌሽን ጥያቄ ውድቅ ሊሆን መቻሉ ብቻ ሳይሆን ሰው በዚህ ደረጃ እንዴት ቀጣፊ፣ ተራ፣ ወንበዴ፣ ቅናተኛ፣ ቂመኛ፣ በቀለኛ ይሆናል እያልኩ ከማሰብ አልፎ ግን ይህንን ቁጭ ብሎ የሚሰማው ለራሱ ደግሞ የጋዜጠኝነት የተንታኝነት ካባ ያለበሰ ሳይ እኔ ራሱ ለመጨረስ አቃተኝ እኮ ነው ብላችሁ 2 ፕሮግራም እንደው አንድ ታላቅ ሪኮመንድ አድርጎኝ እስኪ ይኸው ይሄንን አሁን ለምሳሌ እንደ አንድ ማሳያ አድርጌ የማመጣላችሁ አንድ ሰው በመዛው ራሴ ከሰበሰብኳቸው ማስረጃዎች ተጨማሪ እንደ አንድ ታላቅ ሰዎች ዝምን እንዴት ይባላል ብለው መረጃ የሚያውቋቸውን ሲያጋሩኝ ኦኬ ከዚህ የተሻሉ ሊሆኑ አይችሉ ሰዎቹ ብዬ ስል ግን እንድዘጋጅ እነኚህ ቪዲዮዎች ብታይ ስባል ለማየት ለመጨረስ እንዴት ትዕግስት እንዳጣው የመንደር ተራ ገና አፉን የፈታ ህፃን ልጅ እንኳን ወይ ደግሞ በፖለቲካ ገና ፖለቲካ ውስጥ ለመግባት የሚያስብ በዛ ደረጃ ፖለቲካን አውርዶ ፖለጭቃ ሲያደርገው መገመት አይቻልም። እውነት ነው ብላችሁ መጨረስ አቃተኝ። ግን ጨዋ ለመሆን የሪኮመንድ ያደረገኝን ሰው ለማክበር ስል እንደምንም ታግዬ ጨረስኩኝ። እዛ ይህን ቁጭ ብሎ የሚሰማ ጥያቄ ገረል የገባበት ማጠየቅ አፈር ድም የበላበት የጋዜጠኝነት የተንታኝነት ካባ የለበሱ ከዛ እነኝ እየመጡ የአብይ አህመድ ጨፍጫፊ ስላልካው ሰው ያምናል። ቀሽም ድራማ በኤአይ ዘመን ድራማ ድርሰቶች እየረቀቁ የመጣበት ዘመን ይሄ ትውልድ እየነቃ ድራማ በየቀኑ የሚጽፍበት ቴክኖሎጂው እያገዘው እየተራቀበ የሚውልበት ጊዜ የእናንተን ፖለጭቃ ብሎ የሚሰማ ይመስላችኋል? ቤቲ ያለችውን አሁንም ላንሳ። አፈር ድሜ በልተው ከስረው ተስፋ የቆረጡ ነጋዴዎች ናቸው። እንዲሁም እኔ ምን እላለሁ ነጃን ሳስብ ልክ ሀብታም ቦርኮዎች እላቸዋለሁ። ገንዘብ ያላቸው ቦርኮ። ሀብት ያለው ሰው ታውቃላችሁ፣ ሁሉ ነገር በገንዘብ የሚገዛ ይመስለዋል። ገንዘብ ሁሉ ነገር የሚገዛ ይመስለዋል ይላል ምናምን። ከዛ ሲያወራስ በቃ ብራልኝ ማንም ይሰማኛል ብሎ ይዘረጥጣል። አልገጠማችሁ ወይ? ሀብታም ዘመድ የላችሁ? በየሰፈራችሁ ሀብታሞች የሉ? እንደዛ የሚያደርጉ አሉ። እና አሁን ምናልባት እነያን ስናያቸው ቲዩት የሚያደርጉት ነገር የሚጽፉት ነገር ከዛ ሰው ያምነኛል ብሎ የሚያወሩት ነገር ስታዩ በቃ ምንድነው ሀብታም ስላላቸው እንጂ ቦርኮ። እንዲያውም ሀብታም እኮ ይሻላል። ይሄ ግን ዝም ብሎ ገንዘብ እጁ ላይ ኖሮት ግን የለቀቀ ሰው። ያ የለቀታቸው ምክንያት ደግሞ የሱሳቸው ምናምንም ሊሆን ይችላል። ግን ከምንም በላይ ደግሞ እንደ ካልቸር መሻገር ያልቻልነው አብያዊ ቅናት የምንለው አብያዊ ቅናት የፈጠፈጣቸው
ያስተሳሰራቸው ገመድ በሙሉ አብይ 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 የሚል ብቻ ቃል እኮ ነው፣ ሐሳብ የለም ውስጡ። ፕሮግራም ስላችሁ የፖለቲካ ፕሮግራም መሆን አይችልም ብያችኋለሁ አይደል? ከዛ አብይ ከማለት ውጭ ምንም የማይችሉ አብይንም በቅጡ የማያውቁ አብይነትም ያልገባቸው ከዛ ሩቅ የሆኑ ጠላቶች አብይ እንደ ፕሮግራም እንደ ፖለቲካ ፕሮግራም አብይ እንደ ቴሌቪዥን እንደ ድራማ ተከታታይ ፕሮግራም ግን ቀሽም ተመልካች ገዢ የሌለው እንዳልኩት ሀገር እንዲህ ባለ ተረት ተረት የሚወርቅ የሚመስላቸው ታዳሚዎቹ ሁሉ ህልምም ሀገርም በየሌላቸው በምናብም በእውንም ያንን ከጭንቅላታቸው ውስጥ ከማንነታቸው ውስጥ ሸርሽረው የጨረሱ በቅናትና በበቀል እድሜያቸውን እየፈጁ ያሉ በበሽታ እያለቁ ያሉ የነሱ ማለቅና የነሱ መፈጥፈጥ ሀገርና ተቀናቃኛቸውን የሚፈጥፍጥላቸው የሚመስላቸው አሳዛኝ ጉዶችም ናቸው። የምሬን ነው የምላችሁ፣ በጣም ነው የሚያሳዝኑት። የወያኔን ክስ የሚሰርዝ ድንቅ ትውልድን የገጠመን ጓዶች። አብያዊ ስካር፣ አብያዊ ቅናት ከወያኔ ጋር እንኳን ያፋቅራል። ለወያኔ ተላላኪነት ያጋፋል፣ ያሰልፋል። እዚህ ጋር እየነዳን ምናልባት እየነዳን አፈረሱታሉ የሚለው ጽሁፌ ውስጥ ተከታታይ ጽሁፎች ውስጥ ያለ አንድ የወያኔን ክስ የሚሰርዝ ድንቅ ትውልድ የሚል ቆንጆ ወግ አለ እና እሱን እየሰማን ድሮ ናፋቂነት በጣም ከባድ በሽታ እኮ ነው ጓዶች። ጌትነት ድሮ ቀራሉ አለቃ ገብረሃና መቼ ነው ማለት ነው? አፄ ቴዎድሮስ ዘመን ላይ ቆሞ ማለት ነው። ጌትነት ድሮ ቀራሉ። እስኪ የወያኔን ክስ የሰረዙት ድንቅ ትውልድ አባላትን እንኮምኩማቸው። አብያዊ ቅናት ወያኔንም ለድሮነት አብቅቷት ወያኔ ማሪኝ የሚሉ አሳዛኝ የዚህ የቀሽም ድራማ ተጋፊዎችን እንኮምኩማቸው። እስኪ የትንሽ እንደ ሙዚቃ 1-4-5 ደቂቃ ፋታ ወስደንበት እንመለስ። አብራችሁን ቆዩ። እየነዳን ወጉን እንኮመኩማለን። የድሮ ናፍቆት በመሐመድ ሐሰን። ነይ ደግሞ ናፍቆታችንን እንፈትሽ። የኔና አንቺ መነፋፈቅ ቢሆን ባልከፋ፣ የራሳችንን ናፍቆት ልንወጣ ከመሰለሽ ለሱ አልታደልንም። ናፍቆታችን የትላንት ነው፣ የድሮ ናፍቆት። በእርግጥ ያለፈ ናፋቂነት የኔና ያንቺ ዘመን መልክ ብቻ አይደለም፣ ብሔራዊ የፖለቲካ ቋንቋችንም ነበር ብንል ማጋነን አይሆንም። ዛሬ ከመሰለሽ ነይ በጣም ወደ ኋላ እንደርደር፣ ወደ አፄ ቴዎድሮስ ዘመን ናፍቆት። አለቃ ገብረሃና የአፄ ቴዎድሮስ ዘመን ላይ ቆመው ጌትነት ድሮ ቀረ አሉ። አፄ ቴዎድሮስ ከራሳቸው ጋር በጭካኔ የማይተናነሱትን ደጃች ውቤን፣ ደጃች ጎሹንና ራስ አሊን የመሳሰሉ መሳፍንት በውጊያ ረድተው በነገሱ ጊዜ አንዲት ሴት እንዲህ ብላ ገጥማለች። የውቤን ደመኛ፣ የጎሹን ገዳይ፣ የአሊን መንግስት አፍራሽ፣ ይህን ዘመናዊ በአደባባይ ቆመው አበጀው ቢላችሁ ይህን ባለ ጊዜ ምን ትሉታላችሁ? በአፄ ተክለ ጊዮርጊስ ጊዜ አፄ ቴዎድሮስ ተናፍቀዋል። በአፄ ዮሐንስ ጊዜ አፄ ቴዎድሮስ ተናፍቀዋል። በልጅ ኢያሱ ጊዜ ምኒልክ ተናፍቀዋል። እንዲህ ነው የገጠመን። በአፄ ኃይለ ሥላሴ ጊዜ የልጅ ኢያሱ መጋቢነት ተናፍቆ እንዲህም ተገጥሞ ነበር። በኢያሱ ዳቦ ነው ትራሱ፣ በተፈሪ የለም ፍርፋሪ። በደርግ ጊዜ ጃንሆይ ፀሐይ ንጉሳችን ተብሎ ተናፍቀዋል። በኢህአዴግ ጊዜ ደርግ ቢያንስ ያበላን ነበር፣ እሱ ቆፍጣና ነበር፣ ሌባ ይረሽን ነበር፣ ስግብግብ ነጋዴዎችን ልክ ያስገባ ነበር፣ የሀገርን አንድነት አስጠብቆ ነበር ተብሎ ተናፍቋል። ጊዜ ደጉ እኛም ላቅመ ፖለቲካ ደርሰን አላስገባ አላስወጣ ያለንን ስርዓት በተሳዳቢዎቹ ሲናፈቅ ለመታዘብ በቃን። ተሳቢዎቹ ከሰሞኑ ወያኔ ናፈቀን እያሉ ነው አሉ። መጫኛቸው ቢያዛጋ ሌላ ቀላቢ ፍለጋ ጭነት ድሮ ቀረ እያሉ ነው። ድሮ ናፋቂነት ክፉ ነው። ድሮን ከመናፈቃችን የተነሳ የትላንቷን ወያኔን ለድሮ አበቃናት። አዎ ድሮ ናፋቂነት መጥፎ እኮ ነው። መጥፎ በሽታ ነው። አያደርስ ነው። በዘራችሁ ማይድረስ ነው ያሉት ፊልድ ማርሻል። እንዲህ ያለው ናፋቂነት በዘራችሁ ማይድረስ ነበር። ሆነን እንዲህ ያነጸርን እንቀጥላለን። በነገራችን ላይ ፖለቲካን ከአብይ ዘመን የጀመራችሁ የሚመስላቸው ከፖለቲካ ተንታኝነት ወደ ፖለቲካ ሐሜተኝነት ሊያወርዱ የሚሞክሯችሁ
አብይ ብቻ ነው የምትለው እያሉ አብይ ከማለት ውጭ ማለት የማይችሉ አብይነት ላይ ደርሰን የቀደምናቸው ሰዎችን ሁሉ እናነጽራለን። እንቀጥል። ወያኔን የናፈቁት የሁለቱም ወገን ነን ባይ ተሳቢዎች ቢሆኑም የሚገርመው ግን ከነዚህ ናፋቂዎች አንደኛው ወገን አብይንም በድሮ ናፋቂነት የሚከሰው መሆኑ ነው። ምክንያቱም የፖለቲካ ሜዳውን የተቆጣጠሩት ያው ትላንት ናፋቂ ናቸውና ያለፈችውን ወያኔ ቢናፍቁ ምኑ ይደንቃል። የወያኔ ስርዓት ከለውጡ መሻሉን በሚለፍፉት ብዙ አልገረምም። ደግሞ ልክ ናቸው። ምክንያቱም የፖለቲካ ሜዳውን የተቆጣጠሩት ያው ትላንት ናፋቂዎች ናቸውና ያለፈውን ወያኔ ቢናፍቁ ምኑ ይደንቃል። በትላንት የሚነግደውና በትላንት በሚጣላው እንዴት ዛሬን የበላይ ዘለቀና የጃንሆይ አምላክን አንድ ላይ የሚያመልክና የሚሰብክ የፖለቲካው ፊት አውራሪ ባሉበት ለነገሩ ወያኔ እንዴት አይናፈቅ? በተሳቢዎች ፖለቲካ የማይናፈቀው የሚጠቅም ነገር ብቻ ነው። ለመላቢያ አይናፈቅም። ከምግብ ጥገኝነት መላቀቅ አይናፍቅም። ንጹህና ጽዱ ከተማ አይናፍቅም። እድሳት አይናፍቅም። ዘመናዊነት አይናፍቅም። የትውልድ አሻራ አይናፍቅም። ከችግር መውጣት አይናፍቅም። አካታች የፖለቲካ ስርዓት አይናፍቅም። እኩልነት፣ ተከባብሮ መኖር፣ ለውጥ፣ ሁለንተናዊ ብልጽግና ወዘተ አይናፍቅም። የሚናፍቀው ያለፈ ስርዓት ነው። የሚናፈቀው በዘመኑ እንዳይሰራ የተወገዘና በብስጭት ያለፈ መሪ ነው። የሚናፈቀው አጋሻቶ የወደቀ ስርወ መንግስት ነው። የሚናፍቀው የማይመጣና የማይመለስ ነው። ትዝታ የተጫነው ፖለቲካ። ይህ ድሮን የመናፈቅ አባዜ ፊት ለፊት በግልጽ የተቀመጠውን እንዳናይና እንድንታለል አድርጎናል። ለምሳሌ የኃይል ሚዛን አናነብም። እያሸነፍን ይሆን እየተሸነፍን አናውቅም። ከማን ጋር እየታገልን እንደሆነ አንገነዘብም። ለምሳሌ ከተሜ ነኝ የሚሉ ተሳቢዎች አዲስ አበባ የግሌ ነች የሚሉ ህልመኞች ፈጣሪያቸውን ማን እንደሆነ እንኳን አያውቁም። እነሱ የኢትዮጵያዊነት መስፈሪያ መሆናቸውን ቁጭ ብለው የፈጠራቸውን ያጥላላሉ። የፈጠራቸው ማን እንደሆነ እንኳን የማያውቁ ሐውልቶች ናቸው። ታያቸው ለነገሩ ፈጣሪም ተፈጣሪም ሁለቱም በተሰራው ሐውልት ላይ ነው የሚባሉት። በትላንቱ ያው ናፍቆት አይደል? ፖለቲካ ኮረንቲ ነው ከሚለው ልጓም ያላቀቃቸውን ሰው አዲስ ላይ ዱቅ ብለው አብይ አልቻለም ይሉሻል። የመቻሉን ማሳያ ከተማ እንደ መዳፍ ጨብጠዋት እያዩ በእነሱ ሆያውዬ ውስጥ እንዲህ እንደ ስሟ አብለጭልጯት ደግሞም ብልጭልጭ ይወዳል አሉሽ አይደል? ዘይገርም አለ እየተገረመን መጓዝ ልፊያው ለሱ ነው አልኩሽ እኮ። ለቀስተኛ ሁሉ እዛው ብልጭልጩ ስር የተኮለኮለ ነው አይደለም? እነሱ ዓለምንና የዓለምን እድገት ሚስጥሩን የተረዱ ነጮች መኮልኮያ ጭምር እሱ ነው። ይሄ እንግዲህ የተሳቢዎቻቸው አረዳድ ነው። መሪዎቻቸውማ ከሆዳቸውና ከጥቅማቸው ውጪ ሀገርም ብሔርም ከተማም ኢላማም የላቸውም። ለሰፊው ሕዝብ ሽወዳ ሲባል ነው አዲስ አበባንም ካልተቆጣጠርናት የሚሉት እንጂ ቢያገኟት ሙሉ ከተማዋ ይሄኔ ተነቃቅላ ተሽጣ መገኛዋ ሶማሌ ተራ ነበር። አዎ ይህ ነው እንግዲህ የገጠመን። እንዲህ ያለ ጠላት ነው፣ እንዲህ ያለ ትግል ነው ጓዶች የገጠመን። አብይ እንደ ፕሮግራም ወያኔ ሆይ ማሪኝ የሚል የወያኔን ክስ የሚሰርዝ ድንቅ ትውልድ። አብይ አህመድ በሰራው መወደሱ ይቅርበት፣ ባልሰራው ግን ይከሰሳል። ያቺ ክፉ እርኩስ ጨካኝ ወያኔ ትናፈቃለች። የየብሔርህ ገራፊ ገዳይ አፈናቃይ ሰቃይ የሆነውን አካል በብሔር ካባ ተጆቡነህ በብሔርህ ካባ ተጆቡነህ በብሔሯ በትግራዋይ ካባ የተጆቦነችውን ጨካኝ ማሪኝ ትላለ። ወያኔም ለድሮነት በቅታ ተናፈቀች። ከዚህ በላይ ምን የሚገርማለ ጓዶች? እንግዲህ ሰንበታችንን ከዚህ በላይ እንጨት እንዳላስብልባችሁ፣ ግን አብይ እንደ ፕሮግራም የተያዘው ድራማ እሱ ነው። እንዲመተን ግን እየፈተሽን እየመረመርን በሰውኛ ደስታችንን ማንነታችንን ሙያችንን ሳንነጠቅ ለማየት እንሞክራለን። አብይ እንደ ፕሮግራም እና በምን ልጥለው ነው? 50 ዓመት ያልነው ለትህትና ነው። ከዛ በላይ የማይወርቅም። በዚያ እየያዛችሁ እንኳን አብይ አህመድን የአብይ አህመድን የበር ላይ ጥበቃ መጣል አትችሉም። የአብይ አህመድን ገና ምልምል አዲስ ካድሬ መጣል አትችሉም። ብልጽግና የገባቸው ከዛ ሁሉ ሚሊዮን ውስጥ ጥቂት ሚሊዮኖች አሉ። እነሱን እንኳን አይጥልም። ሰፈራ ያደርስም። ይሄ 4 ኪሎ ሰፈራ ያደርስም የያዛችሁ ትግል እና አብይ ለምን አይወርቅም ካላችሁ እንደምትመኙት ጨፍጫፊ እንዲሆንላችሁ እንደምትፈልጉት
ጨፍጭፎ እጁን ማጨቅየ ስለማይፈልግ የምትፈልጉት ድራማ ውስጥ መግባት ስለማይችል እናንተ እንደዛ የምትሉትም ሰው ስላልሆነ ጭራሽ ገና ስለማታውቁት አብይ እንደ ፕሮግራም አዝለህ ቅናተኛ፣ ቂመኛ፣ በቀለኛ ሲኮለኮል ከስር ይውላል። ከዛ ከርሰህ ለመሙላት ከዩቲዩብ የምትሸቅላትን ብር ከዛ ላኪዎችህ እነ ግብጽ ምናምን የሚያከፋፍሉልህን የሚመድቡልህን ምንድነው እሱን እየተመነዳህ እሱን እየለቃቀምክ ትኖራለህ እንጂ የሚወርቅ መንግስትማ የለም። የማይወርቅበት ምክንያት ይሄ ነው፣ ሌላ አይደለም ለማለት ነው። አብይ እንደ ፖለቲካ ፕሮግራም፣ አብይ እንደ ተከታታይ የቴሌቪዥን ድራማና የቴሌቪዥን ፕሮግራም ከሐሳብ ሜዳ ጋር ናችሁ። ሁሉ ነገር ከሐሳብ ይጀምራል። መነሻችን ነው። የሰላም ጋዜጠኝነት የማንደራደርበት መርሃችን ነው። ለአብሮነታችሁ ደግሜ ያመሰገንኩ። የኔና የናንተ ሀገር በዚህ ሁሉ ጉተታ ውስጥ ከመሻገር ውጭ ምንም አማራጭ የላትም። ለዚህም ታሪክ መርምሩ፣ ሀገር እወቁ። ሀገር ዛሬ የደረሰችበትን መሰረት ጥልቀት እዩ፣ ፈትሹ። ሀገር በቅናትም በፌስቡክ ትግልም አትወድቅም። ቸር ቆዩን። ሙድ ካስናል እንደ ሙዳችን የምናወራው አለ እንደ ሙዳችን የምናወራው እንደ ዘመኑ እንደ ጊዜ የምናወራው ደማቅ ነበር ቦልድ የሆኑት ከድህነቱ የከፋው ድህነት ሀብታችን አለማወቅ የምንለው በተለይ የሚዲያ ጉዳዮቻችን እዚህ ሀገር ያለው ፖለቲካ ሚዲያ ላይ የሚካሄድ ነው። በተለይ ደግሞ አሁን የምንገናኝበት ይሄ ዲጂታል ሚዲያው ላይ ያለ ጦርነት ነው።